በፖለቲካ ነው ነገሩን ያደረጉት ወደ ፖለቲካ ወስደውታል ከኤርትራውያኖችም አልፎ ተርፎ ትግሬዎች ለኤርትራ አግዘው ኤርትራዊቷን እየመረጡ ነበር ስንት ቀናቸው ስለዚህ እኔ ደግሞ ሶሪ እኔ ከዚህ ሀገር ተባረሬ ብወጣ ኤርትራ አይደለም የሚሄደው ወይንም ኤርትራውያኖች አይደሉም የሚቀበሉኝ በወድቅ የሚያነሱኝ ኤርትራውያኖች አይደሉም እኔ እዚች ኢትዮጵያ የምትባል ሀገር ላይ ነው ሂጄ የምገባው ወደርኩም ጠላውም ሀገር ከእናት ትበልጣለች ኢትዮጵያ እኮ ከእናት ትበልጣለች ወገን እናቴ ሆድ ውስጥ መልሼ መግባት አልችልም ሀገሬ ላይ ግን የትም ተሰድጄ መመለስ እችላለሁ ሀገሬ መግባት እችላለሁ ሀገር ከእናት በላይ ነች ሀገር ስትኖር ነው እናቴ የምትኖርልኝ እፈሩ ወላሂ ፈሩ ቅሌታሞች ጨምላቆች እና ምን ነው ስንገደል አይደል እንዴ የምንውለው ለምን ድምጽ አትሆኑም ለአማራ ህዝብ ታዲያ ስንጨፈጨፍ አይደል የምንውለው ድምጽ አትሆኑም ኮፕሊንክ ያረጋችሁ ጋይስ ሪፖርት ያረጉብኝ ነው ኮፕሊንክ ያረጋችሁ ስንገደል ስንጨፈጨፍ አይደል የምንውለው ለምን ድምጽ አትሆኑም እንደ አንድ ሴት ልጅ እቺ ልጅ ልጅቷም እኮ ፍትህ ትጠይቃለች ልጅቷም እኮ በኢትዮጵያዊነቷ ደስተኛውና አይደለም ይሄን ነገር ያስተናገደች አለችው ግን ለዓላማዋ ቆርጣ ተነስታለች እኔ ስደተኛ ነኝ እኔ በስደት ዓለም ስኖር ስኬታማ ሆኜ ሀገሬ ገብቼ መኖር ፈልጋለሁ እሷም ህልም አላት የህቷ ገዳይ ማን እንደሆነ የምታውቀው ታሪክ የላትም ገባችሁ አይደለ ገና ትረገጫለሽ ቆማጣ ነው ያለ ይሄ ግማታም ቦርኮ ወገኖቼ እንደ ኢትዮጵያ ሳይሆን እኔ ድምጽ አልሆንኩም እኮ ቪዲዮ አልሰራውም ግን ደግሞ በጣም ነው የሚደብረው አሁን እኔ እህቴን ቀብሬ የእህቴ ገዳይ እንኳን ማን እንደሆነ ሳላውቅ ውስጤ ያረረ ነው እህቴንም አጥቼ ህልሜንም አላጣም ብዬ ያን ነገር ላደርግ ከሀገር ወጥቼ ሄድኩት አይደለ ልጅቱ ሳላሳዘነቻችሁ መንግስትን ተውት ኢትዮጵያንም ተዋት ልጅቷ ሳላሳዘነቻችሁ እንደ አንድ ኢትዮጵያዊ እህታችሁ እንደ አንድ እመዬ ልጃችሁ እንደ አንድ የእናት እህት ልጃችሁ እሷ ቦታ ላይ ራሳችሁን አድርጋችሁ አላያችሁ ሃይሙ ሂክማ ቦረናን ይቅርታ ጠይቂ እያለች መጣች ቦረና እኮ ወለየ ነው እኔም እኮ ወለየ ነኝ ቦረናን የምሳደብ እንዴት ይመስላችኋል እና አፈሩ ወላሂ ፈሩ በጣም ያሳፍራል እናንተ ውርዴታም ናችሁ ኤርትራ ንቅደሚት ኤርትራ የኤርትራ ቆንጆ ታሸንፍ ኤርትራ ይሄ ይገባላችኋል እኔ ከኤርትራ ኦሮሞ ነው የሚቀርበኝ እኔ ስለ አራጅ ኦሮሞዎች አላወራሁም ከአንድ ኤርትራ እንደውም አንድ አራጅ ኦሮሞ ይቀርበኛል ታነቁ ግማታ ነበር እንዴ አሸንዳ ሲከበር ደሴ ላይ እሺ ታው አትነካኩኝ እኔ ፖለቲካ ውስጥ መግባት አልፈልግም ትግራይ ክልል ላይ እርስ በርስ እየተገዳደሉ እኛ አሸንዳና እናከብርም ጥቁር ለብሰው አሳለፉ ጥቁር መልበስ ያለበት የአማራ ህዝብ ነበር አሸንዳ ደሴ ላይ ኮምቦልቻ ላይ ሞቅ ደመቅ ሽብርቅርቅ ብላችሁ አክብራችሁልናል እናንተ ቅሌታም ጥቁር ለብሶ ነበር ማሳለፍ ያለበት ስለምን አባታችሁን አሸንዳ ነው የምትዋሩት የአማራ ገበሬ መሬቱ ላይ የአብይ መከላከያ ነው ያለው የአብይ ካምፕ ነው ያለው የአማራ ህዝብ በሰላም ውሎ መግባት አይችልም ክልሉ ላይ መንደሩ ላይ እናንተ ቀፋፊዎች ለምን አማራ ክልል ላይ አሸንዳ አይከበርም ብለ አማራ ነፃ ሳይወጣ የአማራ እናት ልጇ ወጥቶ ሳይመለስ እንደምን አባታችሁን አሸንዳ ነው የምታከብሩት ብላችሁ ለምን አልተቃወማችሁም ስለ አንዲት ምስኪን እናቷ በአንድ ወሯ ጥላት በሄደች ምስኪን ላይ በዚሁ ደረጃ የምትዘምቱትኝ ፖለቲካ የምትሰሩባት ለምንድን ነው እናንተ ቀፋፊዎች እቺ ልጅ ሂዳ ብትወድቅ ኢትዮጵያ ርካሾችና አንድነት እንደሌለን እንጂ ጎልቶ የሚታየው ኢትዮጵያ ላይ ሰላም የለም ኢትዮጵያ ላይ መንግስት የለም ብሎ የዓለም መንግስት ነፃ ሊያወጣን አይችልም ነፃ ሊያወጣን አይመጣም
ታነቁኒ በመድረቅ ማላ መዝነው ወለም የተጋሩን ህዝብ የመመዝነው እንደ አንዲት ኢትዮጵያዊ እህቴ ግን እንደ አንዲት ሴት ልጅ ከጎኗ ነኝ። ታነቁ አሸንዳ ሶለል በሊሊ ሶሌላ ሶሌሌሌ ሶሌላ እኔ ወለየ ነኝ። ለምሳሌ ሶለል ጂኒ ምናምን እያላችሁ ስትግማሙ መስሜ ጥጥ ነው። በተለይ ደሴ ላይ አማራ ክልል ላይ ስለምን አባታችሁን አሸንዳ ነው የምትዋሩት? አዲስ አበባ ላይ እኮ የአማርኛ ሙዚቃ የጎንደር ሙዚቃ መክፈት አይቻልም እኮ። ስለምን አባታችሁን አሸንዳ ነው የምታከብሩትኝ? ለምን አሸንዳ የለም ዘንድሮ አማራ ነፃ ሳይወጣ የአማራ እናት እንባ ሳይታበስ አማራ ደሙን በደም ሳይመልስ አሸንዳ የለም ብላችሁ ለምን አልተቃወማችሁም? አንዲት ምስኪን እናቷ በአንድ ወሯ ጥላት በሄደች ምስኪን ላይ እህቷን ባልቀበረች ሴት ልጅ ላይ በዚህ ደረጃ መዝመት ፖለቲካ መስራት ምን ይባላል? አታፍሩም? አታፍሩም ወይ? አታፍሩም? እናንተ ቅማላም ነው አብይ አህመድ ገዳይ ነው ብሎ ማንንም ያላደረገውን ነገር አድርጎ ወንድማችን አዲስ አበባ ላይ እስር ቤት ገብቷል አይደል እንዴ? ከርቸሌ ገብቷል አይደል እንዴ? በህይወት ይኑር አይኑር የምናውቀው ታሪክ የለንም። ለምንድነው ስለ ወንድማችን ድምጽ የማትሆኑትኝ? ስለምንድን ነው የምታዋሩትኝ? ለምን ለወንድማችን ድምጽ አልሆናችሁም? ለምን ቪዲዮ አትሰሩ? ቅማላ ምን አደረገኝ? ከብልጽግና ጋር እንጂ ጻቢ ብልጽግና ላይ ኦሮሞ ብቻ ነው እንዳያለው። ሆዳም አማራ ራሱ አይደል እንዴ ያስጨፈጨፈን ያለው? ሆዳም አማራ ያልቃል። አማራ ቤት ስትመጡ እኮ ሁለቱ የአማራ ልጆች ሁለቱ ብልጽግና ናቸው። አንዱ ፋኖ ሆኖ ታገኙታላችሁ። ታዲያ እንዴት ብለን ነው ነፃ የምንወጣው? እንዴት ብለን ነው ነፃ የምንወጣው? እናንተ ቀፋፊ ኤርትራውያኖች አይቀድሙንም። የኤርትራ ባህሩን አይጠቀሙበትም ኤርትራውያኖች። እኛ በሚሊዮን የሚቆጠር ብር አውጥተን ነው እቃ የምናስገባው ለሶማሊ ለጅቡቲዎች ሰተን ተጠቀሙበት ብለው ፈቅደውልናል ኤርትራውያኖች። በጣም ነው ራሳችንን እያስደፈራችሁና እያስናቃችሁን ነው ቢገባችሁ። ኤርትራውያኖች በጣም ነው የሚንቁን። ኤርትራ እኮ ሀገር ሆኗል። ተገንጥለው ሄደዋል እኮ ኢትዮጵያን አንፈልግም ብለው። ስለዚህ እኛ ምን አገባን ስለ ጎረቤት ሀገር ኤርትራ? ስለ ጎረቤት ሀገር ኤርትራ ምን አገባን? ኦሮሞ የኦሮሞ ህዝብ ሁሉም አራጅ ነው ያላችሁ ማን ነው? የኦሮሞ ህዝብ ብቻ ነው ስልጣን ላይ ያለው ያላችሁ ማን ነው? ማን ነው? አማራ ስልጣን ላይ የለም እንዳውለ። የአብይ ካድሬዎች እነማን ናቸው? አብይ 4 ኪሎ ላይ ውሎ እንዳድር የሚያደርገው ማን ነው? የአማራ ልጅ አይደል እንዳቅፎ ያዘው። እስኪ አማራ በአራቱም አቅጣጫ ያላችሁ አማራዎች በውጭም በግቢም ያላችሁ አንድ ሁኑና አማራ አንድ ቀን አብይ አንድ ቀን 4 ኪሎ ላይ ይግባ። አንድ ቀን እስኪ ኢትዮጵያ ላይ ይደር። ኢትዮጵያ ምድር ላይ እስኪ አማራ አብይ አህመድ ላይ ሁሉም ድፍን አማራ እጃችሁንና አይናችሁን ቀስሩበትና እስኪ አብይ አንድ ቀን ኢትዮጵያ ምድር ላይ ማደር ይቻል እስኪ ፍራላችሁ። ምን ነው ልጅቷ አረንጓዴ ቢጫ ቀይ ለለበሰላችሁ ሁሉ ትሰግዳላችሁ አይደል እንዴ? የኛ ልጆች ምን ነው ልጅቷ እኮ ልሙጡን ባንዲራ ለብሳለች ምናምን ምን ነው ማንም አንድ ልብ ሁለት ልብ ለማለት ለመሸቀያ እንኳን አረንጓዴ ቢጫ ቀይን ይዞ ሲመጣ ተቀበሉ የለ ታሽቃብጡለት የለ? አረንጓዴ ቢጫ ቀይን ብቻ ያውለብልብላችሁ እንጂ እኮ ከአማራው በላይ የምታሽቃብጡት ለሌላ ነው። ምን ነውችስ ለብሳላችሁ የለ? እኔ ስለ ኦሮሞ ስለ ትግሬ ስለ ኢትዮጵያ እያወራሁ አይደለም፣ ግን አማራ ብዙ ችግር ያለበት ማህበረሰብ ነው። ብዙ ስቃይና መከራ እያስተናገደ ያለ ህዝብ ነው። አማራ ክልል ላይ አሸንዳ መከበር የለበትም ብላችሁ ለምን አልተቃወማችሁም? ሀገር ሰላም ነው ብላችሁ አይደል እንዴ አሸንዳን ያከበራችሁ? ትግራይ ክልል አንዲት ናት ሁለት፣ ለዚያውም በተጋሩ ለተገደሉ አሸንዳና ከብርን ብለው ጥቁር ለብሰው ነው ያከበሩትኝ የዋሉት ያሸንዳ ዕለት። የአማራ እናት ግን በድሮን እየተጨፈጨፈች አሸንዳ ሶለለል 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 አሸንዳ ኢ ስትሉ ነው ያለችሁት።
እፈሩ እፈሩ እፈሩ።